ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን። ይህች በቪዲዮ ላይ የምትመለከቷት ግለሰብ እንግዲህ በሻዕቢያ ፕሮፓጋንዳ የጦዘች ትውልዷ ግን ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ ነው። ለነገሩ ኤርትራ ራሷ ኢትዮጵያ መሆኗን ነው የማውቀው። እኔም እዛ ውስጥ መግባት አልፈልግም፣ ምክንያቱም ተገንጥለዋል። እንኳን ተገነጠላችሁ ካልፈለጋችሁ ምንም ማድረግ አይቻልም። ግን በኤርትራ ውስጥ አሁንም ኢትዮጵያዊነታቸውን ያልካዱ ሰዎች እንዳሉ አውቃለሁ። የሚገርማችሁ ነገር እንደዚህ አክራሪነትን ኤርትራዊነት በሚለው በጣም በከረረው መንገድ ውስጥ ያሉት አብዛኛዎቹ ወይም ዋነኞቹ መሀል ሀገር የተወለዱ እኛ ሀገር አዲስ አበባ ወይም የሆነ ክፍለ ሀገር ውስጥ ተወልደው ያደጉ ሆነው እንደዚች አይነቶች በጣም የሚገርሙኝ እነሱ ናቸው። የሚገርማችሁ እኔ እዛ ኤርትራ የተወለዱ ሰዎች ጋር ብዙ ጓደኞች አሉኝ። በኢትዮጵያ ባህር ኃይል ውስጥ የኤርትራ ተወላጆች ሆነው አብረን ያገለገልን አለን። ስለ እነሱ ብዙ መናገር አልፈልግም፣ ኢትዮጵያዊነታቸውን የካዱ እንዳልሆኑ ስለማወቅ ማለት ነው። እቺ ግለሰብ እሷ ብቻ አለችም። አብዛኞቹ እንደዚህ በሶሻል ሚዲያ ላይ ፒውር አማርኛ የሚናገሩ ካያችሁ ኤርትራ ውስጥ የተወለዱ አይደሉም። ኢቨን ኤርትራ ውስጥ ከመሀል ሀገር በሄዱ የወታደር ልጆች ሊሆኑ ይችላሉ፣ የባህር ኃይል ልጆች፣ የጦር ሰራዊት ልጆች አሉ እዛ የተወለዱ ፒውር አማርኛ አይናገሩ። በትግርኛ ቋንቋ ስላደጉ፣ በሁለቱም ቋንቋ ስላደጉ አማርኛቸው ፐርፌክት አይደለም፣ አክሰንታቸውን ማለት ነው። እቺ ልጅ እንደምትዋት ብዙ ቪዲዮ ትሰራለች። ጸረ አብይ የሰራቻቸው የምንስማማባቸው ነገሮች እኔም ራሴ ሼር አድርጌዋለሁ። ግን እንደዚህ አይነት አቋም ያላት አትመስለኝም ነበር። ምክንያቱም መሀል ሀገር ያደጉ የኤርትራ ተወላጆች የኤርትራን መገንጠል መደገፍ የለባቸውም ከሚሉት ውስጥ ነኝ። ለምን በሉኝ። አንድ ሰው ሀገሩ የት ነው? አንድ ሰው ሀገሩ የተወለደበት ሀገር ነው። ከየትኛውም ብሔረሰብ ይፈጠር፣ ከየትኛው ብዙ ታስታውሱ ከሆነ ሻዕቢያ አስመራ ከገባ በኋላ አዲስ አበባና በየክፍለ ሀገሩ በሰጠው ፕሮፓጋንዳ ብዙዎቹ ተሸውደው ሄዱ። ሳዋር የከተታቸው ሻዕቢያ። አብዛኛዎቹ በሱዳን አመለጡ። ብዙ ነገር ሲፎክሩ አዲስ አበባ የነበሩት ሁሉ ተመልሰው ኢትዮጵያ ማሪኝ ብለው አሁን ከህብረተሰቡ ጋራ ከኢትዮጵያ ህብረተሰብ ጋር አዲስ አበባ ውስጥ እንደሚኖሩ ይታወቃል። ይቺ ግለሰብ ስደት ውስጥ ያለችው እሷም ብቻ ሳይሆን በአሁኑ ሰዓት በኢሮፒያን ፓርላሜንትም ይሁን በአውሮፓ ውስጥ የኤርትራ ተወላጅ በየትኛውም አውሮፓ ውስጥ በሄደ ቁጥር አሳይለም ከጠየቀ ወዲያው ነው የሚሰጠው። አሁን ያገርቷል። ለምን? ሁሉም እነዚህ አውሮፓ ሀገራት ጠንቅቀው አውቀውታል። ለምን ብትሉ እነሱ ምክንያት የሚያደርጉት ኢሳያስ አፈወርቂን ነው። ግን የስደት ሀገር ውስጥ ያሉበት ሀገር ሲቲዘንሺፕ ወይም ደግሞ የመኖሪያ ፍቃድ ሲሰጣቸው የሻዕቢያ ባንዲራ ይዘው ነው ነጽነት እያሉ የሚጨፍሩት በየአመቱ ኢንዲፔንደንስ ዴይ እያሉ። በዚህ ነገር ፈረንጆች በጣም ተገርመዋል። እኔ ራሴ በስራ ቦታ ጠይቀውኛል። እንዴ ነው ነገር እያሉ ሲጠይቁኝ እኔ እውነታውን የነገርኳቸው። ለምን? ነጻነት ያለው ሰው ሀገሩን ጥሎ አይወጣም። እኔ ነጻነት ስለሌለ ነው ሀገሬ ለቅቄ የወጣሁት። ትክክለኛ እንደውም አብዛኛው እኛ ነው። እርግጥ ነው ሁሉንም ማለት ያለም ኢትዮጵያዊም ቢሆን ለኢኮኖሚ ለኑሮው ብሎ የተሰደደ አለ። እኔ የተሰደድኩበትን ጉዳይ ጓደኞቹ ያውቁታል። የሚያውቁ አሉ፣ የቅርብ ጓደኞች ማለት ነው። ነጻነት ስለሌለኝ ነው። ነጻነት የሚባል አልነበረንም። የቀድሞ ጦር ኃይል ስራ ሁሉ እንዳንቀጥል ተደርጎ እኔ ከብዙ መጉላላት በኋላ ነው ስራ የተቀጠልኩት። ፈተና አልፌ ወደ ስንት 3 ዓመት ነው እንደዚህ ነው ያሰቃዩ። ይህንን በአንድ ወቅት ጀነራል ካሳዬ እንደውም ተናግረውታል። በእነ ታምራላኔ በሀገሪቱ ውስጥ የተላለፈው ሰርኩላር ማለት ነው። የቀድሞ ጦር አባል የነበረ እንዳይቀጠር በቃ ስራ ምናምን እየተባለ። ወደዚች ልጅ ጉዳይ እንሂድ። እንደምታዩት የሻዕቢያ ባንዲራ ነው አጠገቧ ያለው። ሻዕቢያ ፍቃሪ ነች ማለት ነው። ሻዕቢያ የኤርትራን ህዝብ ይወክላሉ ብላችሁ ብትጠይቁ የማይስማሙም አሉ። በተለይ እስራኤል ሀገር ከፍተኛ የሆነ ክላሽ እስከ መገዳደል ደርሰዋል።
የፌዴሬሽን ባንዲራ የሚባል አለ። ላይት ብሉ ሆኖ በላዩ ላይ የወይራ ቅጠል ያለበት ያንን የሚፈልጉ አሉ። የሻዕቢያን ደግሞ የሚጠሉት ይሄን የሻዕቢያን ባንዲራ በፍጹም አይቀበሉትም። አንደኛ ነገር ራሱ ባንዲራቸውን ራሳቸው የኤርትራ ተወላጆች ያጸደቁት አይደለም። ሪፈረንደም ላይ ቢሆን ባርነትና ነጻነት የሚባል ኦፕሽን ነው የተሰጣቸው። የኤርትራ ህዝብ የማን የጣሊያን እንጂ የኢትዮጵያ የእኛ ባሪያ ሆነው አያውቁም። በጣሊያን 50 ዓመት ባሪያ ሆነው ተገዝተዋል። ኤርትራ የሚባለው ስም ራሱ የባርነት የቅኝ ግዛት ስም ነው። ይሄንን ራሳቸው ያውቁታል። በአንድ ወቅት እኔ በህይወት ይኑሩ አይኑሩ አላውቅም፣ እግዚአብሔር ግን ይጠብቃቸው። በላይ ተክሉን ታውቋቸዋላችሁ? የታወቁ የኬክ ቤት ያላቸው የብሔራዊ ሸንጎ ስብሰባ ላይ መጥተው መንግስቱ ኃይለማርያምን ጠየቁት። የኤርትራ የሚባለው ስም የባርነት የቅኝ ግዛት ስም ነው፣ ለምንድን ነው ወደ ድሮ ስሟ ባህረ ነጋሽ ወይም ባህረ ነጋሲ ወደሚባለው ስም የማትቀየረው ብለው ጠየቁ። ይህንን ግን ቢወስነው እዛው ኤርትራ ህዝብ ነው እንጂ እኛ ይሄ ብለን ልንወስን አንችልም ብለው ነገሩን አጣጥለውታል እንጂ በጣም ሴንሲቲቭ ጥያቄና በዛን ሰዓት ለኤርትራ ህዝብ መሰጠት ነበረበት። መንግስቱ ኃይለማርያም ኢዝ ደል እኮ በጦር መሳሪያ ብቻ የሚያምን ለኤርትራ ራሷን መውደቅ ይሄ አሁን የኛ ያለው ፌል ማድረግ ማን ነው? ምክንያቱ መንግስቱ ኃይለማርያም ነው። በቅርቡ የወጣውን ሚስጥር በራሷ አንደበት ለይታገሱ ጌትነት ተናግሮታል። አሳውቄ ነው የወጣሁትን የሚለው የጠፋሁት በል የጠፋሁት የሰራዊቱ ጦር ጠቅላይ አዛዥ ሚስጥር አይጠበቅ ቀይ ኮከብ ዘመቻ ብሎ ያንን ሰራዊት ያስፈጀ። እውነቴን ነው የምላችሁ። እኔ አሁን እሱን ነገር ሳስታውሱ ደሜ ነው የሚፈላው። ይሄ በዓሉ ግርማ የወጣትነት ጓደኛው ነው። እሱን ወስዶ ከናዶ አዛዥ ጎን አስቀመጠው። ያኛው ደግሞ ጽፎ ኦሮማይ ብሎ የወታደሩ ሚስጥር አባከለ። ያን ሰራዊት አስጨረሰ። እና ወገኖች ያው ነገር ስለሚያነሳው እንጂ በምስሉ ላይ የምታዩት ሴት የሻዕቢያ ጉዳይ ስለሆነ ነገር ያነሳዋል። እና ሰሞኑን የኢትዮጵያ ባህላዊ አባላት ያከበሩትን 69ኛ ዓመት ብለው ያከበሩትን እኔ በጣም ደስ ብሎኝ እንደውም ዳውንሎድ አድርጌ የራሴን ሀሳብ ሼር አድርጌያለሁ። በጣም ነው የሚገርመኝና እንደው ልጅ ድረሳት አንቺ እንደምታስቢው አይደለም ኤርትራ ውስጥ ህዝቡ የሚያስበው። ምን እንደሚሉሽ ግን ታውቂያለሽ? ኤርትራ ውስጥ መሀል ሀገር የተወለዱትን ምን እንደሚሏቸው ታውቃላችሁ? የባርነት ስም ሰጥተዋቸዋል። እነዚህ የባርነት ስም አምቼ ነው የሚሏቸው። የተወለድሽው ኢትዮጵያ ውስጥ ኢትዮጵያዊ ነሽ አንቺ። አስመራ ወይም ጽዋ ወይም ሰሙዌር ኤርትራ ውስጥ የተወለድሽ ብትሆኚ ያስ ኦልራይት። አምቼ ነው የሚሏቸው እዛ። ኢሳያስ እንደውም አትበሏቸው የለብም ራሱ አምቼ እኮ ነው። በእነሱ አባባል ኢሳያስ አፈወርቂ ሂዝ አምቼ። አባቱ ተንቤን እናቱ ኤርትራ። የእሱ አጎት ደግሞ የእኛ አለቃ ነበሩ፣ ካፕቴን መኮንን አብርሃም። አሁን በሕይወት የሉም። እሳቸው መጠጥ የሚወዱ የነበሩ በመጠጥ ኃይል የሞቱት። ጠቅላይ መምሪያ ውስጥ ብዙ የቆያችሁ ናችሁ፣ በደንብ የምታውቋቸው። እና ካፕቴን መኮንን አብርሃም የኢሳያስ አፈወርቂ አጎት፣ የአፈወርቂ አብርሃም ወንድም ናቸው። እና ራሱ አምቼ ነው ራሳቸው ይላሉ እዚህ። ነገር ግን በአውሮፓ፣ በአሜሪካ፣ በአፍሪካ ኢንክሉዲንግ ኢትዮጵያ ውስጥ ያሉ የኤርትራ ክፍለ ሀገር ተወላጆች አሉ የሚያውለበልቡት። ኢቨን የድፍረታቸው ድፍረት ያው ሰው የለማ እኛ ሀገር የሻዕቢያ ባንዲራ ይዘው እንትን ውስጥ ኤግዚቢሽን ማዕከሉ ሲጨፍሩ ቪዲዮ አይቻለሁ። ጎበዝ፣ ነፃነት ያለው ሰው እኮ አይሰደድም። ሀገሩ ሆኖ ነው ያንን ዶቃ የሳህል በረሃ ባንዲራ ይዞ እንትን ምንድን ነው የሚሉት ይካሎ የሚል ዘፈን አላቸው። ምንም በሌለበት እኮ ባዶ ኤርትራን እኮ አድቅቋታል ኢሳያስ አፈወርቂ። የጦር መሳሪያ ችግር የለም ይሰጣሉ ግብጾች።
ይሰጣሉ። ሌሎችም ታሪካዊ ጠላት ሀገር የኢትዮጵያ ጠላት ሀገሮች ይሰጡታል። ያን በኃይለ ሥላሴ ዘመን የእኛ ሰራዊት የሌለው ሰራዊት ሻዕቢያ ነበረው። ክላሽንኮቭ ጠመንጃ ነበራቸው እነሱ። የእኛ ሰራዊት አሮጌ የሁለት የዓለም ጦርነት ኤም1 ጠመንጃ ይዞ ሲዋጋ ለሻዕቢያ በደንብ ፒኬም መትረየስ ምናምን እነዚህ አሁን በደርግ ጊዜ ነው እኛ በኋላ የእነሱን አይነት መሳሪያ ያገኘ ነው። እና ለዚች ልጅ እንዲደርሳት ፈልጌ ነው። የኢትዮጵያ ባህር ኃይልን 69ኛ ዓመት ማክበራቸው ጀግኖች ናቸው። እንኳንም አከበራችሁ፣ እንኳንም በህይወት ኖራችሁ አከበራችሁ። ሆኖም ወደባችንን እኮ አሳልፎ የሰጠው መለስ ዜናዊ ወይም እኛ መለስ ቅዘናዊ ነው የምንለው ፈሪ ነው። በጣም ፈሪ ነበር። ስምን ምን ያወጣዋል ይባላል። እኔ አዲስ አበባ እያለሁ እሱ ቦሌ ሊሄድ ከቤተ መንግስት እስከ ቦሌ ድረስ በወያኔ መንገዱ ይወጠራል። ጠመንጃ የያዙ መኪናው ከወዲያ ሲመጣ እንዳትቀሳቀስ ይባላል። ሁላችንም ብያለ እንደውም ግንቡን ያዙልህ የተባልንበት ጊዜ አለ። ከፍርሃት የተነሳ እስኪሞት ድረስ ህዝብ መሃል ሳይታይ የማነው ይሄ ቤልጅየም የሞተበት አልጋው ላይ እየቀዘነ መሞቱን የቤልጅየም ጋዜጦች በፈረንሳይኛ አውጥተውት ነበር። ዛሬ የእሱን የአባይ ግድብ ምናምን ነገር ሪሳይክል እያደረጉ ወይም ቪዲዮ እያሰሙን ያሉት ወገኖች። መጨረሻው ላይ እኮ የአባይ ግድብን አስመልክቶ በኮራፕሽን ወደ ትግራይ የሚሄድ ገንዘብ አሁን ይሄ ስመኝንም የገደሉት በዛ ነው። ወደዛ እንዲተላለፍ ይሄ የነሱ ምንድን ነው ኤርትራ ውስጥ ይቅርታ መረብ ወንዝ ነው የሆነ በወንዝ ላይ ብቻ እንትን አለ ግድብ አለ ለትግራይ እና ኋላ ይሄ ከአይኤምኤፍ የሚበደሩትን ገንዘብ ኮራፕት ያደርጉ ነበር። እነ መለስ ዜናዊ አቁመውት ነበር። ይሄ እንትኑ የአባይ ግድብን እና በዛን ይሄንን ሚስጥር የሚያውቀው ደግሞ ይሄ ያው ኢንጂነር ምናምን የምትሉት ስመኝ የምትሉት ብዙዎች ደግሞ ስህተት ትሰራላችሁ። ሰውየው ያንን የሚያክል እንዲህ በጣም ዘመናዊ የሆነ ግድብ ቀርቶ ተራ ግድብ መስራት አይችልም። የቢልዲንግ ኢንጂነር ነው ቢልዲንግ እንጂ ያን የሃይድሮ ኤሌክትሪክ ኢንጂነሩ የሳሊኒ ካምፓኒ ራሳቸው የሳሊኒ ካምፓኒ ባለቤት እና 5 ጣሊያኖች ናቸው። 4 ጣሊያኖች ከሳቸው ጋር 5 የሰሩት እንጂ ስመኛውን እንዲህ ሰቅላችሁ የምታዩ ሰዎች ስርዓት አድርጉ። ሰውየው ከጣሊያኖቹ ስር በእነሱ የሚመራ የላይን ማኔጀር ነው። አታካብዱ። የተገደለበት ምክንያት እነ መለስ ዜናዊ ኮራፕት ሊያደርጉት ይሄ ዳኛው ነው ምናምን የምትሉት የታሰሩ ነው እነሱ ጋር ነው ሚስጥሩ ያለው። እንዳይናገር እሱን ያው ሴት አረጉት እና አብይ አህመድ ስልጣን ገልብጠው ሲይዙ ማለት ነው። መፈንቅለ መንግስት ሲያደርገው መፈንቅለ መንግስት ነው ባለው የተደረገው እንጂ የኃይለ ማርያም በፈቃደኛ ኃይለ ማርያም ስልጣን ነበረው እንዴ? ጎበዝ አልነበረውም እኮ። ስልጣን የነበራቸው ቴዎድሮስ አድሃኖምና ይሄ ማን ነው አሁን ተመልሶ አብይ ጋር የተጣመረው እሱ ብልጥ ነው። በቃ እንደፈለገው ቢንቀሳቀስ ነው። እና ለማንኛውም ስሙን ማስታወስ የማያስፈልግም አውቃችሁታል በእርግጠኝነት። ለማንኛውም እቺ ልጅ ድረሳት። አንቺ አምቼ ነሽ በኤርትራ ውስጥ በኤርትራነት እኳ እንኳን አንቺ ኢሳያስ አፈወርቂም አምቼ ነው በእነሱ አባባል ማለት ነው። እና እውነቱን እንድታውቂው ነው። በስደት ላይ ያሉትን አሁን እኔ በእንትን ላይ አሁን ሰሞኑን ባለፈው ሰላማዊ ሰልፍ ሲደረግ ከተጠቀሱ ስደተኞች ውስጥ ዲፖርት ይደረግልን ብሎ ህዝቡ ከጨው ውስጥ የኤርትራ ተወላጆችን ይላል። እኔ ይደረጉ ማለት አይደለም፣ ግን ለምን ይዋሻል ነው። ሰው ኢንዲፔንደንስ ዴይ የሚያከብረው በገዛ ሀገሩ ላይ እንጂ ስደት ላይ ከሆነ ሂ ኖት ኢንዲፔንደንት፣ ቅኝ ግዛት ውስጥ ነው ያለው። ለምሳሌ እኛ ኢትዮጵያውያን ቪክቶሪ ዴይ ነው የምናከብረው እንጂ ኢንዲፔንደንስ ዴይ አናከብረው። ቪክቶሪ ዴይ የምናከብርበት እውነት ነው።
ይህንን ዓለም የሚያውቀው ነው። ሰው ግን ከቅኝ ግዛት ነፃ ከሆነ ሀገሩ ላይ ነው ማክበር ያለበት። ኢትዮጵያኖች በሀገራቸው ላይ ቪክትሪ ዴይ ያከብራሉ። አሁንም እኛ ኢትዮጵያውያን ማለት ነው። እና ማንደሽ ስሟን አላውቅም፣ ግን እንደው ይህን ድምፅ ብታደርሱልኝ በጣም ደስ ይለኛል። አመቼ እንግዲህ እነሱ እንደዛ ብለው ነው የሚጠሩች። ስርዓት አድርጊ። ይሄ በፍጹም ነውር ነው። የኢትዮጵያ ባህር ኃይል በአሁኑ ሰዓት ኢትዮጵያ እኮ የኤርትራን ሕዝብ ለምናለች። የኢትዮጵያ ሕዝብ አትሂዱብን፣ አንድ ነን። አሁን ያቀርቷል። አሁን ርስታችን ማስመለስ ብቻ ነው። ቅኝ ገዢ ነው አለ የምትሉን። የሀገሮች ካርታ የተመሰረተው በቅኝ ገዢዎች ነው። ስለዚህ እንደ ቅኝ ገዢ እንግዲህ ይህ ለመቀለል ነው ጎበዝ የምለው እንጂ እኛ ለኤርትራ ሕዝብ ቅኝ ገዢዎች አልነበርንም። እነሱ ናቸው በራሳቸው ፍቃድ በፌዴሬሽን ተዋህደው የነበረው በሪፈረንደም። አንፈለግም ካሉ እኮ ያኔ ጃንሆይ ፍቅር ይዟቸው ፍቅር ያሸንፋል ብለው ነው እንጂ በዛን ሰዓት ይሄ አውሳ አውራጃ ነው የሚባለው የዛን ዘመን። እነሱ አሁን ሻዕቢያዎች ደንከል ይሉታል። ደርግ ደግሞ ራስ ገዝ ብሎት ነበር። በኤርትራ ስር አልነበረም። ይህንን አሁን መንግስት ነን የሚሉት ከምንድን ነው የሚባለው? እንጀራውን ከመጋገራቸው በፊት ወጥ ነው የሰሩት። ባህር ኃይል አሁን አለም ቢቋቋመው ባህር ኃይል የምናቋቁመውም እኛ ነን። መጀመሪያ ቴሪቶሪያል ኢንቴግሪቲ መዘጋጀት አለበት። አሁን እነሱ ባህር ኃይል አሰልጥነናል የሚሉት ሄዶ ኃላፊነት ቀይ ባህር ላይ መውሰድ የሚችል አይደለም ወገኖች። ባህር ኃይል ቀላል እንደዚህ እንደ እግረኛ ወይም አይደለም፣ እንደ እግረኛ አይደለም። ከጀልባ ከትንሿ ጀልባ ይጀመራል። እዛው ፕራክቲካል ኤንድ ቲዎሪ። የኢትዮጵያ ባህር ኃይልም ሲመሰረት እንደዛ ነው። ከጀልባ ነው የተጀመረው። መጀመሪያ እግረኛ ሰራዊት ነው ያስቀመጡት ጃንሆይ። ከዛ በኋላ ለኖርዌይ መንግስት ወይም ለሌሎችም ሀገሮች ጠይቀው የኖርዌይ መንግስት የመጀመሪያውን ፈቃደኝነት ገለጸ። የመጀመሪያውን የኢትዮጵያ ባህር ኃይል ያቋቋሙልን እነርሱ ባህሩን ማለትም ለጣሊያን ኢትዮጵያ እጅ አልሰጠችም። እነሱ የሰሩት ካርታ አለ። የአሰብ ጦርነትም ያ ነው። ሆኖም ግን እሳቸው እየታገሉ ነበር በሊግ ኦፍ ኔሽን ቀዳማዊ ኃይለ ሥላሴ ኤርትራ ሙሉ በሙሉ እንድትመለስ ማለት ነው። የተወሰነው በወረራ ነው። ያ ካልሆነ ደግሞ በአሰብ ጉዳይ ከጣሊያን ጋር ተዋግተዋል ጃንሆይ ምኒልክ። ስለዚህ አሰብን ፈርማ ያልሰጠችም ኢትዮጵያ ለጣሊያን። ስለዚህ አሰብ እንኳን እንዲመለስ ወይም ደግሞ ደንከል አውራጃ አሁን እነሱ ደንከል ያይሉታል ወይም አውሳ አውራጃ እንዲመለስ ነበር ጃንሆይ ጥረታቸው አንዱ ዋነኛው። አንዳንድ ሰዎች መግለጫ ሲሰጡ ወደብ እንድታገኝ ይላሉ። ፕሮፌሰር መስፍን ወልደማርያም ቢኖሩ በህይወት ይሄን ነገር በዚህ ቢጠየቁ ይናገሩት ነበር። ፕሮፌሰር አስራት አሁን የሰሩ ስህተት ምንድን ነው? ያኔ ወደብ እንድታገኝ ብለው ነው ያቀረቡት። እንትኑ ላይ እንድታገኝ አይደለም ኤርትራን የተደረገው። የጃንሆይ ትግል ሁለት ነገር ነው። አንደኛ የኤርትራ ፈቃደኛ ከሆነ ከእናት ሀገሯ ጋር፣ ካልሆነ ደግሞ ፕሮፖዛሉ ላይ ሁሉ ቀርቧል። ካልሆነ አውሳ አውራጃ ወይም ደንከል አውራጃ ወደ ኢትዮጵያ ወደ ድንበሩ አፋሮች ያሉበት ምድር ማለት ነው። የቀይ ባህር አፋሮች ኢትዮጵያዊነታቸውን አልካዱም። አንድ ግለሰብ ግን ለጣሊያን ለጁሴፔ ሳፐቶ ያቺ ወደቧ ኤሪያ ምናልባትም እንዲሁ 800 ሜትር የምትሆነውን ያችን በሆነ ማረት ሪያዛ ብር ሸጦ ነበር። እሱ ሸጠ ማለት ምኒልክ ሸጡ ማለት አይደለም። እና ለማንኛውም የወደባችን እንዲመለስ ጥረት የሚያደርግ ትክክለኛ ኮሚሽነርስ መመረጥና መዘጋጀት አለባቸው። እና አብይ አህመድ እውቀቱ የላቸውም ወገኖች። እውቀቱ ስለሌላቸው ነው የሌላ ሀገር ሄደው ወደብ አገኘም ብለው ሶማሊላንድ ላይ ሲንጫጩ የነበሩ መሀይሞች ናቸው። ምንም የሚያውቁት ነገር የለም። እኔ ርዕሰ ጉዳዩ መነሳቱ ደስ አለኝ እንጂ እነ አብይ አህመድ ይህን ጉዳይ ስላነሱ ደስ ብሎኛል ማለት አይደለም። አቋቁመናል ያሉትን ባህር ኃይል የሚሉትንም አወግዛለሁ። ስህተት አይደለም፣ ወንበድናም ነው፣ ልክም አይደለም። ሀገራችን እኮ ህዝባዊ መንግስት የላትም። ህዝባዊ መንግስት ቢኖር
who is responsible to establish the new naval የናቫል ማዕከል? እኛ ነን። የኔቪ ማቋቋም ያለብን እኛ የቀድሞ የኢትዮጵያ ባህር ኃይል ባልደረቦች ነን። ለምን? እውቀቱም ኤቭሪቲንግ እኛ እጅን ያለው። የባህር ኃይላችን ደግሞ our mastermind ከፍተኛ the highest ranked officers እነ ካፕቴን ጸጋዬ ገብረ ዮሐንስ፣ ኮማንደርስ እነ ኮሞዶር ጥለዬ ብዙ ናቸው፣ እነ ካፕቴን መርሻ ግርማ። እነዚህ እየመሩ የባህር ኃይሉን በአጭር ጊዜ ውስጥ ጀግና ባህር ኃይል መፍጠር ይቻላል። ትልቁ ነገር ጭንቅላት ነው ወገኖች፣ እንጂ እንደነ አብይ አህመድ ለምርጫ ወይም የህዝብ እንትን ውስጥ ለመግባት ተብሎ የሚለፈልፈው ነገር አይሰራም። እንደገለጽኩላችሁ ነው። ባህር ኃይልን እኛን የምናቋቁመው ዋናው ነገር ጭንቅላት ነው። ዲፌንስ ካውንስል ብለው በቀደም ሲናገሩ ሰምቻለሁ። ጀነራል ካሳይ እውነታቸውን ነው። ሪፎርም ማድረግ ከተፈለገ የምድር ጦሩንም የአየር ኃይሉንም የቀድሞ ጦር ኃይል ባለበት ዲፌንስ ካውንስል መቋቋም አለበት። ለዚህ ግን ፈቃደኞች አይደሉም እነ አብይ አህመድ ወገኖች። ይህን ግንዛቤ ብትወስዱ ደስ ይለኛል። ዝም ብላችሁ በፕሮፓጋንዳ የምትንቀዠቀዡ የምትታለሉ እባካችሁ በእጥፍ ድርብ ለማሰብ ሞክሩ። የባህር ኃይል ጉዳይ መነሳቱ ደስ ብሎኛል። ነገር ግን አሁን ባህር ኃይል ተብሎ የሚጠራው ኔቨር ለዛ ቦታ አይሆንም። በእኛ ነው። ኢቭን ሲመለመል ራሱ እኛ ስንመለመል እንደነበረው እንዴት አድርገን መቅጠር እንዳለብን አሁን እኮ ካሪኩለም ሁሉ የቀመሩ ሰዎች አሉ። ኮማንደር ተስፋዬ ነበር አንዱ፣ የሉም በህይወት። ያ ካሪኩለም ተቀብሮ ተሰጣቸው አይደለም። who will be the instructor? እኛ ነን እንጂ እናንተ አይደላችሁም። እናንተ የወያኔ ምልምሎች ናቸው። ወያኔ ጥሏችሁ ነው ሄደ። አገራችሁን የምትወዱ ከሆነ ይሄንን የኔ ምክር እንድትሰሙ አደራ እላለሁ። የኔ ምክር የኔ ብቻ አይደለም። ይሄ 99% የቀድሞ የኢትዮጵያ ባህር ኃይል የሚስማማበት ነው። ስላዳመጣችሁ አመሰግናለሁ። መልካም ቀን፣ መልካም ምሽት ለሁላችን። ኢትዮጵያ ትቅደም። ኢትዮጵያ ለዘላለም ትኑር።